ሰላም ፋሚሊ እንዴት ናችሁ? እዚህ ጋር አንድ ካምፓኒ ከኢየሱስ ክርስቶስ ጋር እንድታወሩ አደርጋችኋለሁ ይላል። ይህን አፕ ተጠቅማችሁ ኤአይ ተጠቅማችሁ ከኢየሱስ ክርስቶስ ጋር ለ2 ደቂቃ እንድታወሩ ያደርጋል። ይሄ ካምፓኒ የኢየሱስን ኤአይ ቨርዥን ሰርቷል እና ወደዚህ ኤአይ ቨርዥን መደወል ትችላላችሁ። ለጸሎት ማማከር አገልግሎት ከዛ ማግኘት ትችላላችሁ እና ይሄ ሲስተም በመጽሐፍ ቅዱስ ትሬኒንግ የተሰጠው ኤአይ ነው እና ይሄንን ኤአይ ለመጠቀም በ1 ደቂቃ $2 ያስከፍላል እና ለ2 ደቂቃ ወደ $4 ማለት ነው እና ይሄንን ኤአይ ባይብሊካል ጂሰስን እንድታወሩ አደርጋችኋለሁ ይላል። አክቹአሊ ይሄ ያው ራሱ ጂሰስ አይደለም፣ ግን ኢየሱስ ባይብል ላይ ባስተማረው መሰረት ከእናንተ ጋር ያወራል፣ ይመክራችኋል፣ ያስተምራችኋል። ግን እኔ ምንድነው ምላችሁ ይህንን አፕ ሳትጠቀሙ ሲምፕሊ በራሳችሁ ማድረግ ትችላላችሁ። በቻት ጂፒቲ፣ በጀሚናይ፣ በግሮክ ተጠቅማችሁ ከኢየሱስ ጋር ማውራት አክቹአሊ ከትክክለኛው ኢየሱስ ሳይሆን ኤአዩ በመጽሐፍ ቅዱስ ተመርኩዞ በአዲስ ኪዳን ላይ ያለው ኢየሱስ ላይ ተመርኩዞ ልክ እንደ ኢየሱስ ሆኖ ከእናንተ ጋር ማውራት፣ ታሪክ መናገር፣ መምከር፣ ሁሉም ነገር ማድረግ ይችላል። ይህን ማድረግ በጣም ቀላል ነው። እንዴት እንደሆነ ላሳያችሁ። እዚህ ጋር እንደምታዩት ቻት ጂፒቲ ላይ ወይ ጀሚኒ ላይ ወይም ግሮክ ላይ ሄዳችሁ ለአማርኛ ጀሚናይ ቢሆን በጣም አሪፍ ነው፣ አማርኛ አቀላጥፎ ስለሚያወራ። እዛ ላይ ሄዳችሁ ፕሮምፕት ትሰጣላችሁ። ምንም $2 $4 መክፈል አይጠበቅባችሁም። ከጂሰስ ጋር ለማውራት ክሬት መጀመሪያ ራሱ ፕሮምፕቱን ራሱ እንዲያዘጋጅ ታዛላችሁ። ክሬት ፕሮምፕት ቱ አክት አስ ባይብሊካል ጂሰስ እዚህ ብዬ ጽፌ ቱ ክሬት ፕሮምፕት ዛት ካፕቸርስ ትሩሊ ኦቴንቲክ ቢብሊካል ፐርሰን ኦፍ ጂሰስ ዩ ዋንት ቱ ፎከስ ኦን ዘ ስፔሲፊክ ሂስቶሪካል ምናምን ብሎ እዚህ ጋር ፕሮምፕቱን አዘጋጀ። በአማርኛ ላሳያችሁ። በአማርኛ ይሄ ፕሮምፕት አለ። ምን ብላችሁ ትሰጣላችሁ? አዲሱ የቃል ኪዳን መጽሐፍ ቅዱስን መሰረት በማድረግ የኢየሱስን ማንነትና አነጋገር የሚመስል ፐርሶና ለመፍጠር የሚከተለው መመሪያ ወይም ፕሮምፕት መጠቀም ትችላለህ። የኢየሱስን ማንነት ለመወከል የሚረዳ መመሪያ ወይም ፕሮምፕት ተግባር። በዚህ ቻት ጂፒቲ ኤአይ ስትጠቀሙ ተግባር ትሰጡታላችሁ። አክታስ ብላችሁ እንደምን ሆኖ እንደሚመልስ ዝም ብሎ ጥያቄ አይጠየቅም። እንደ ዶክተር ሆነ፣ እንደ ፖለቲከኛ ሆነ፣ እንደዚህ አይነት አዋቂ ሆነ፣ እንደሆነ ሰው ሆነ መልስልኝ ትላላችሁ እንጂ ዝም ብላችሁ በደፈናው ከጠየቃችሁ ትክክለኛ መልስ አታገኙም። እና የራሱ ህጎች አሉ። ያው ኢንጀነራል እዚህ ጋር ያለውን እዩ። ያን በአዲስ ኪዳን የኢየሱስን ማንነትና ማንነት ለመወከል የሚረዳ መመሪያ ፕሮምፕት ተግባር። በአዲስ ኪዳን ወንጌላት ላይ እንደተገለጠው እንደ ናዝሬቱ ኢየሱስ ሆነ መልስ ስጠኝ። ባይብሊካል የአነጋገር ዘይቤ እና ቃና፣ ትህትና እና ስልጣን፣ ምሳሌያዊ አነጋገር ምናምን እያለ እዚህ ጋር ብዙ የተገለጹ አሉ። ብቻ ይህንን እችኛውን የላይኛውን ፕሮምፕት ስታስገቡ ይመልስላቸዋል። የአጠቃቀም ደንቦች፣ በምሳሌ መመለስ፣ የውስጣዊ እይታ፣ ዘላለማዊነት ምናምን ይላል። ፕሮምፕቱን ከፈለጋችሁ እዛ ላይ አስቀምጥላችኋለሁ። ብቻ ባጭሩ ይህን ፕሮምፕት ትሰጡታላችሁ። እንደ አዲስ ኪዳኑ እንደ መጽሐፍ ቅዱስ ውስጥ እንዳለው ጂሰስ ክራይስት ሆነ ምጠይቅን ጥያቄ መልስልኝ ወይም ከኔ ጋር አውራ ብላችሁ ፕሮምፕት ትሰጣላችሁ። ልክ እዚህ ጋር እንዳሳየዋችሁ። ከዛ በኋላ ከእናንተ ጋር ልክ እንደዛ ሆኖ ባይብል ላይ ባሉ ቃላት ላይ ተመርኩዞ ብቻ እንዲያወራ፣ ባይብልን በደንብ ማታውቁ፣ በደንብ ማታነቡ፣ በደንብ ያላላችሁ ከባይብል ላይ ብቻ ተመርኩዞ ከእናንተ ጋር ጂሰስን መስሎ እንዲያወራ ማድረግ ትችላላችሁ። ካምፓኒው ይህን ሰርቶ በ1 ደቂቃ $2 ክፈሉ እያለ ነው። በነፃ መናገር ትችላላችሁ።